ወደኔ ኑ እያለ የሚጣራው የሚለምነን ማን መሆኑን ብናውቅ እኮ እኛ ነበርን የምንለምነው። ምን ያህል በብቸኝነት የምትንገላታን ነፍስ አንዷንም ቢሆን የማይዘነጋ አምላክ መሆኑን መምህራን ቃሉን ለጆሮአችን ያደርሳሉ። እኛ ቃሉን ልባችን ላይ እናደርሳለን። ልባችን ላይ ስናደርስ መንፈስ ቅዱስ ፍሬ እንዲያፈራ ያደርገዋል። እኛም እኮ አይቻለሁ መስክሬያለሁ የምንልበት ደረጃ ላይ እንድንደርስ ነው የወንጌል ትምህርት ዋና ዓላማው። እውነትን የሚጠሉ ሰዎች እውነተኛን ብቻ አይደለም ያጠፉት፣ እውነተኞች የሰሩትንም ስራ ማጥፋት ይፈልጋሉ። አሁን የእርሱ የሆኑት በክርስቶስ ሆነው የሞቱ ሁሉ ሞተዋል አንልም፣ አንቀላፍተዋል። ይህንንም መጻሕፍት መስክረዋል። ለምን? ልክ ስለ እግዚአብሔር በብሉይ ኪዳን የተነገረው በሐዲስ ኪዳን ስለ ክርስቶስ ሲነገር እናገኘዋለን። ስለ ክርስቶስ ሲነገር ይህንንም እያንዳንዱን ከማየታችን በፊት የመጀመሪያው ነገር ማወቅ ያለብን እዚህ በአንደኛ ዮሐንስ ምዕራፍ 3 ቁጥር 19 ላይ እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። አሁን ቅድምም ያነሳነው ምንድነው? እውቀትህ ከኔ ይልቅ ተደነቀች ይላል ዳዊት። እዚህ ላይ ደግሞ ሲገልጠን ምንድነው? እግዚአብሔር ከልባችን ይልቅ ታላቅ ነው። ከልባችን ሲል ከሐሳባችን ሁሉ እኛ የፈለገ በጥልቀት አስብ ያለው በጥልቀት መርምር ያለው ብለን ከምናስበው ይልቅ እሱ ከፍ ያለ ነው። በዚህ ምድር ላይ በአእምሮ ልህቀታቸው ስማቸው የተጠራ እንኳን ቢሆኑ እዚህ ላይ የሚናገረው ስለ ሰው ስለሆነ ሁሉንም የሚያካትት ነው። በዛ ደረጃ እንኳን ቢሆን እግዚአብሔር ልብ የሚባለው ማስተዋል መመርመር የተሰጠው በሰውነታችን ውስጥ ያለው ይህ ስጦታ ይህ ጸጋ ሊያስበው ሊመረምረው ከሚችለው በላይ እግዚአብሔር ታላቅ ነው። ሁሉንም ያውቃል። ኃላፊያትንም መጻያትንም ያውቃል። ከሱ ዘንድም የምትረሳ የምትዘነጋ አንዲት ነገር የለች። እኛ እንኳን ዘነጋለን የሰራነው፣ እሱ ግን በፊቱ የሰራናትን ነገር አይዘነጋትም። ይሄ ከሆነ ይህ ነገር በዚህ ደረጃ የተነገረው ስለ እግዚአብሔር የተነገረው ነገር ለኢየሱስ ክርስቶስ ሲነገር እናያለን ወይ ነው ጥያቄው። ያ ከተነገረ ኢየሱስ ክርስቶስ ሁሉን የሚያውቅ መሆኑን በመጻሕፍት ከተረዳን፣ በሚያደርገው ነገር ሁሉን አዋቂነቱን ከተረዳን፣ በመካከላችን ሁሉን የሚያውቅ አምላክ በስጋ እንደተገለጠ እናውቃለን ማለት ነው። ስለዚህ የዋጀን አምላክ ማን ነው ካልን የወደቅንበትን የሚያውቅ በወደቅንበት ምክንያት የደረሰብንን ፍዳ መከራ የሚያውቅ ከዚያም እንዴት ሊያወጣን እንደሚችል የሚያውቅ ወዴትም ሊወስደን እንደሚችል የሚያውቅ ሁሉን የሚያውቅ እንደሆነ እናውቃለን ማለት። ስለዚህ የዋጀን ማን ነው ቢባል ተራ ፍጡር አይደለም። የዋጀን ሁሉን የሚያውቅ ሁሉን የሚችል አምላክ ነው። የተዋጀነው ሁሉን በሚያውቅ ሁሉን በሚችል አምላክ ደም ነው። በሱ መከራ ነው የተዋጀነው ብለን ለመናገር፣ በሱ ሞት ነው የተዋጀነው ብለን ለመናገር እንደፍራለን ማለት ነው። ይህንን ከሚያስረዱ የመጽሐፍ ቅዱስ ክፍሎች መካከል የመጀመሪያ የምናነሳው በዮሐንስ ወንጌል ምዕራፍ 1 ከቁጥር 48 ጀምሮ የተጠቀሰ ቃል ነው። እዚህ ላይ ዮሐንስ ስለ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆን ብሎ ከተናገረ በኋላ ከዮሐንስ ደቀ መዛሙርት ተከተሉት ይላል። ጌታችንን ተከተሉት። እነሱ ወዴት ትውላለህ አሉት። መታችሁ አላቸው። በእርሱ ጋር 10 ሰዓት የሚሆን ዋሉ። አዩ፣ ብዙ ነገር አዩ። ካዩ በኋላ ለጥርጥር ቦታ የሚሰጥ ነገር አልነበረም በውስጣቸው። በመካከላቸው የእስራኤል ተስፋ ብለው ይጠብቁት የነበረው መሲህ እንደተገለጠ አሁን እርግጠኞች ሆኑ። ይሄ ሙሴ ስለ እርሱ የጻፈለት ነቢያትም ስለ እርሱ የተናገሩለት መሲህ በመካከላቸው እንደተገለጠ እርግጠኞች ሆኑ። እንግዲህ ያዩት 10 ሰዓት በሱ ጋር ውለዋል ይላል። ምን እንዳዩ ግን አልተጻፈም። አንድ ነገር የምናውቀው ግን ምንድነው? ያዩት ነገር እጅግ አሳማኝ ነበር። ያዩት ነገር ራሳቸው አምነው ብቻ ደብቀውት ሊኖሩት የሚችሉት ነገር ሳይሆን ለሌሎች ወንድሞቻቸው፣ ጓደኞቻቸው ለማጋራት እንዲቸኩሉ ያደረጋቸው ነገር ነው ያዩት። ስለዚህ ሁሉም በየፊናቸው ከክርስቶስ ጋር ያንችን ቀን ያሳለፉት ሁሉም በየፊናቸው ሄዱና
መጥራት ጀምሮ እንድርያስ ወንድሙን ስምዖን ጴጥሮስን ጠራ። ፊልጶስ ደግሞ ወዳጁን ባልንጀራውን ናትናኤልን ጠርቶት ሲመጣ እናያለን። እና ጌታችን ስምዖን ጴጥሮስንም አንተ የዮና ልጅ ስምዖን ነህ፣ ከዚህ በኋላ ጴጥሮስ ትባላለህ ብሎ ስሙን ለወጠለት። እንደገና ናትናኤልን ወደሱ ፊልጶስ ይዞት ሲመጣ ገና ጌታችን እንዳየው ናትናኤልን በልቡናው ክፋት ተንኮል የሌለበት የእስራኤል ሰው እነሆ። እና የሚደንቀው እኔ በመጽሐፍ ቅዱስ ከሚደንቁኝ ነገሮች አንዱ ይሄ ነው። በእውነት ክርስቶስ ናትናኤል ምን አይነት ሰው ቢሆን ነው ክርስቶስ የመሰከረለት? የሰው ምስክርነት የሚታመናል። ሰው ዛሬ ቢመሰክርልህ ነገ ምስክርነቱን ያጥፋል፣ ወይም ዛሬ መሰከረልህ ነገ ይከሳሃል። ዛሬ እውነተኛ ነገር ስላንተ ጥሩ ጥሩ ነገር የተናገረ ሰው ነገ ያንን ነገር አክፋፍቶ በእጥፍ አድርጎ ይናገራል። ውሸትም ሊሆን ይችላል የሚናገረው። ሲያመሰግንህም ወይም ሲመሰክርልህም ውሸት ሊሆን ይችላል፣ ሲከስህም ውሸት ሊሆን ይችላል። አሁን ግን ናትናኤልን በደል የሌለበት ንጹሕ ልቡናው ንጹሕ የሆነ የእስራኤል ሰው ብሎ የተናገረለት ሐሰት ሽንገላ የሚባል ነገር የማይደፍረው አንደበት፣ ሐሰትም አይደፍረውም ሽንገላም አይደፍረውም ይህን አንደበት። ይህን ሲመሰክርለት ናትናኤል እነ ፊልጶስ በጣም አጋነው የተናገሩለት። ለምን ይዞት ሲመጣ ናትናኤልን ፊልጶስ ሙሴ ስለ እርሱ የጻፈለት ነቢያትም የመሰከሩለትን የናዝሬቱን ኢየሱስን አግኝተናል ብሎ ነው የጠራው። እንዴ ሙሴ የመሰከረለት፣ እንግዲህ ሙሴን የሚያህል በእስራኤል የከበረ ነቢይ የለም። ሙሴ የመሰከረለት የጻፈለት፣ እንደገና ነቢያት ሁሉ የመሰከሩለት ከናዝሬት እንዴት ሊመጣ ይችላል? ስለዚህ ከናዝሬት ደህና ነገር ሊወጣ ይችላል ሲለው በዚህ መከራከር አልፈለግም። መተህ እይ ነው ያለው። መተህ እይ። አሁን እኛ አንዳንድ ጊዜ ክርክር ሰዎች ሲገጥሙን በክርክራችን ምንጸናው ምንድን ነው? ሰዎችን በክርክር ብቻ ለማሳመን በንግግር ብቻ ለማሳመን ምንደክመው የምናሳየው ህይወት ስለሌለን የምናሳየው ነገር የለንም። ዋናው ነገር አንድ ሰው በክርክር አይሸነፍም፣ በህይወት ግን ይሸነፋል። የሚያየው ህይወት ሊያሸንፈው የሚገባ መሆን አለበት። ሁሉ ነገር በክርክር አይሆንም። ክርስቶስም በክርክር አይደለም እንድናሸንፍ የላከን፣ በሚታይ ህይወት ነው። እና መተህ ያለው በቃ ማንነቱን ማወቅ ከፈለግ ከናዝሬት ምን ሊወጣ እንደሚችል ማየት ከፈለግ መተህ እይ አለው። ሲመጣ ነው እንግዲህ ጌታችን ኃጢአት የሌለው ወይም ነውር የሌለበት ክፋት የሌለበት እውነተኛ የእስራኤል ሰው እንሆ አለ። ናትናኤል እነ ፊልጶስ እንዲህ ብለው የመሰከሩለት ስለሱ ሲመሰክርለት በአንድ ጊዜ ደስ ብሎት አልተቀበለም። የሚደንቀው የናትናኤልም ማንነቱ እዚህ ላይ ይታያል በግልጽ። ምንድን ነው ያለው? ከወዴት ታውቀኛለህ? ከወዴት ታውቀኛለህ ሲለው ፊልጶስ ሳይጠራህ ከበለስ በታች አየሁ። አሁን ይሄ ንግግር ክርስቶስ የተናገረው ንግግር ናትናኤልን አንዳች ጥርጥር ውስጥ እንዳይገባ በቃ እፊቱ የቆመው ሁሉን የሚያውቅ እንደሆነ ለመቀበል ለማወቅ አፍታ አልፈጀበትም። ለምን? እዚህ ንግግር ውስጥ ናትናኤል ብቻ የሚያውቃት ምስጢር ናት የተገለጠችው። ናትናኤል ብቻ የሚያውቃትን ምስጢር ነው መድኃኒታችን ኢየሱስ ክርስቶስ የነገረው። ከወዴት ታውቀኛለህ ለሚለው በቂ መልስ ሰጥቶታል። እንግዲህ ሁላችንም እንዲህ አይነት ጥያቄ ውስጣችን ሊኖረን ይችላል። እግዚአብሔር ስለ እኔ ያውቃል፣ ስላለሁበት ሁኔታ ያውቃል፣ ያለፍኩበትን ነገር ያውቃል። የብዙዎች ጥያቄያችን በቃ ይህን የሚያውቅ አይመስልንም። እንደው አንዳንድ ጊዜ የመከራችንን ዝርዝር፣ የሐዘናችንን ዝርዝር፣ የብሶታችንን ዝርዝር በፊቱ ስናቀርብ ይህንን ነገር የሚያውቀው አይመስልንም። የመጣንባትን እያንዳንዷን መንገድ ያውቃታል። የነበርንባትን ውጣ ውረድ እያንዳንዱን ያውቀዋል እሱ። ጠንካራውንም ደካማ ጎናችንንም ያውቀዋል እሱ። በሐዘንም ሆነ በደስታ የኖርንባቸውን ወራቶች ያውቃቸዋል እሱ። አንድ ባንድ ያውቀዋል። ለዛውም እኛ ከምናውቀው በሚልቅ ሁኔታ ያውቀዋል ያንን ነገር። እና ከወዴት ታውቀኛለህ ለሚለው ጥያቄ በቂ መልስ ነው የሆነለት ለናትናኤል። ፊልጶስ ሳይጠራህ ወደ እኔ ሳትመጣ ገና ከበለስ በታች አየሁ። ይህንን አባቶቻችን በብዙ ትርጓሜ ተርጉመውታል፣ በብዙ ትርጓሜ። እና ሄሮድስ ሕፃናትን ሲያስፈጅ እናቱ ናትናኤልን ልጅ ስለነበረ እናቱ በንብ ቀፎ ውስጥ አድርጋ በለስ ላይ ደብቀው ነበር። የበለስ ዛፍ ላይ ሰቅላ ንብ እንዲመስል አድርጋ እዛ ላይ ሰቅለው ነበርና የዛን ጊዜ የጠበቅኩህ እኔ ነኝ ሲለው ነው ይላሉ። አንድም ናትናኤል
በሬዎች ጥማድ በሬዎችን እንደው ያንን ሲያስፈትሽ ፈረስ ሲያስገራ በቅሎ ሲያስገራ ከበለስ በታች ቁጭ ብሎ ለእስራኤል የተነገረው ተስፋ ቀረ እያለ ይተክዝ ስለነበረ ከበለስ በታች ሆነ ያንን ትካዜ ስትተክዝ አውቃለሁ፣ ስለዚህ ያ ትካዜህ ነው አሁን ፍጻሜ ያገኘው ሲለው ነው ብለው ተርጉመዋል አባቶቻችን። እንደገና ደግሞ ናትናኤል የጎልማሳ ሚስት ጋር ደርሶ ያ ጎልማሳው ሲያውቅበት ያንን ጎልማሳ ገድሎ ከበለስ በታች ቀብሮት ነበርና ያንን ኃጢአትህንም አውቅብሃለሁ ሲለው ነው ብለውም የተረጎሙ አሉ። እንግዲህ በብዙ መልኩ ፈተውታል አባቶቻችን። በዋናነት ግን የምናውቀው ምንድነው? የምናየው እዚህ ንግግር ላይ ናትናኤል አንድ ማንም ሰው ከሱ በቀር የማያውቀውን ምስጢር ለማንም ያላጋራውን ምስጢር ክርስቶስ እንደሚያውቅ ተረድቷል። እና የሰዎችን ምስጢር በዚህ ደረጃ ጠልቆ ማወቁ አስደንቆታል። ስለዚህ ወዲያው ነው የናትናኤል ምላሽ የነበረው ምንድነው? በእውነት ጌታ ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል መምህር ነህ። እውነት ነው እነ ሙሴ የጻፉልህ ነቢያትም የተናገሩልህ አንተ በእውነት የእግዚአብሔር ልጅ ነህ ብሎ መሰከረ። ናትናኤልን ለአንዴና ለመጨረሻ ጊዜ ምርኮ አድርጋ ያስቀረችው እንግዲህ ክርስቶስ ሁሉን የሚያውቅ መሆኑን ስለገለጠለት ሁሉን የሚያውቅ መሆኑን ገልጦለታል። ያ ነው ናትናኤልን እስከ መጨረሻው ሐዋርያው የጌታችን ሐዋርያ ሆኖ ገድሉን እስኪፈጽም ድረስ ክርስቶስን እንዲከተል ያደረገው ይሄ ነው። ሌላው እንዲሁ በመጽሐፍ ቅዱስ ከምናነሳቸው ታሪኮች አንዱ ምንድነው? በጣም ደስ ከሚሉ ከሚመስጡ ታሪኮች አንዱ በዚህ በዮሐንስ ወንጌል ምዕራፍ 4 ያለው ታሪክ ነው። ሙሉን ታሪክ ስናነበው ጌታችን ከአንዲት በኑሮ ማዕበል ስትንገላታ ከኖረች ሴት ጋር ያደረገውን ንግግር ነው የምናየው እና ደቀ መዛሙርቱ እንኳን ከሴት ጋር በመነጋገሩ እስኪደነቁ ድረስ፣ ነገር ግን ያችን የኑሮ ማዕበል ሲያንገላታት የኑሮ ወጀብ ሲያማታት የኖረች ሴት ሆን ብሎ ጠብቆ መድኃኒታችን ሲያነጋግራት የምናይበት እንደው ሐዋርያት ዘግበው ካስቀሩልን ድንቅ ታሪኮች የጌታችንን ማንነት ርኅራኄውን ፍለጋውን ምን ያህል የተጠቃችን ነፍስ ምን ያህል በብቸኝነት የምትንገላታን ነፍስ አንዷንም ቢሆን የማይዘነጋ አምላክ መሆኑን ያየንበት ድንቅ ታሪክ ነው እና ጌታችን በሰማርያ በኩል እንዳለፈ ይነገራል። አይሁድ በሰማርያ ከተማ አያልፉም ሲጀመር። ያንንም ነገር የሰበረው ጌታችን ነው። ለምን? አይሁድና ሳምራውያን እርስ በርሳቸው ስለማይቀራረቡ ጌታችን በሰማርያ ሊያልፍ ወደደ ይላል። ወደደ በቃ። አይሁድ አይወዱም፣ አይሁድ አይፈልጉም። አይሁድ ከሳምራውያን ጋር የነኩትን ዕቃ መንካት አይፈልጉም። ጌታችን ግን በዛ በኩል ሊያልፍ ወደደ። ደቀ መዛሙርቱ ደግሞ የሚበላ ነገር ግዙ ብሎ ወደ ከተማ ላካቸው። እነሱ ሲሄዱ ጌታችን አንዲት የውሃ ጉድጓድ ዘንድ ቁጭ አለ። እንግዲህ ይሄም ያሳየን ምን ያህል ሊፈልጋት እንግዲህ ያችን ሴት በዛ ሰዓት እንደምትመጣ ያውቃል። ሊፈልጋት ሲጠብቃት ነው የምናየው። ደክሞት ቁጭ አለ ይላል። ደክሞት በዛች በውሃ ጉድጓድ አጠገብ ቁጭ አለ። ያቺ ሳምራዊቷ ሴት ማድጋዋን ነጥቃ ውሃ ልትቀዳ ወደዛ ወደ ጉድጓድ መጣች። ውሃ ስትቀዳ ተመለከታትና አንቺ ሴት ውሃ ጠጭኝ አላት። እስቲ ውሃ ጠጭኝ፣ ውሃ ስጭኝ ሲላት አለባበሱን አይታ ይላሉ፣ ካነጋገሩም ለይታ አንተ አይሁዳዊ ነህ፣ እንዴት ሳምራዊት ሴት ከመሆን ከኔ ውሃ ትለምናለህ አለችው። ምክንያቱም ሳምራውያን አይሁድ ከሳምራውያን ጋር በምንም ነገር አይተባበሩም። በሚበሉት አይበሉም፣ በሚጠጡት አይጠጡም። ከእነሱ ጋር በምንም ህብረት ስለሌላቸው ነው የገረማት። አንተ አይሁዳዊ ነህ። እንግዲህ ይሄንን ነው ሊያጠፋ የመጣው ክርስቶስ። አይሁዳዊ፣ ሳምራዊ፣ ግሪካዊ፣ ሮማዊ፣ ወንድ፣ ሴት እንዲህ የሚባል ጌታ አልወል የሚባል የለም በክርስቶስ ያለው ቅዱስ ጳውሎስ። ለዚህ ነው መከፋፈልን ሊያጠፋና አንድ ሊያደርገን ነው የመጣው። እኛ ግን ይሄ የመከፋፈል መንፈስ ከዲያብሎስ የመጣ የመከፋፈል መንፈስ እስካሁን ድረስ እያሰቃየን ያለው በዚህ ነው እና በክርስቶስ ከሆነ አንድ ህብረት በክርስቶስ ከሆነ በመካከል ማንም ልዩነት የለም። የዘር ልዩነት፣ የጎሳ ልዩነት፣ የዜግነት ልዩነት የሚባል ነገር የለም። የምናውቀው አንድ ዜግነት ነው፣ ሰማያዊ ዜግነት። በተፈጥሮ ሁላችን ሰዎች ነን። በመንፈሳዊ ደረጃ ካየነው ሁላችን የእግዚአብሔር ልጆች ነን። በዜግነት ካየነው ሁላችን የእግዚአብሔር መንግስት ዜጎች ነን። አለቀ።
በዚህ ነው የሚደመደመውና ይሄን ስትለው የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር አላት። እውነት ነው። እንደው እያንዳንዱን ማለት ጌታችን ከዚህ ሴት ጋር የተነጋገረውን እያንዳንዱን ነገር እንተንትን ካለን ራሱን የቻለ መጽሐፍ የሚያክል ሐሳብ ይወጣዋል እውነት ለመናገርና አሁንም ድረስ የእግዚአብሔርን ስጦታ ብናውቅ ለኛ ለሕይወታችን ድህነት እግዚአብሔር የሰጠንን ስጦታ ብናውቅ ወደ እኔ ኑ እያለ የሚጣራው የሚለምነን ማን መሆኑን ብናውቅ እኮ እኛ ነበርን የምንለምነው። ግን አሁን በተቃራኒው በራችን ላይ ቆሞ የሚያንኳኳ ክፈቱልኝ እያለ የሚለምን የተጠማ እንዲያው መጥቶ የሕይወትን ውሃ ይውሰድ ያለ ዋጋ፣ እንዲያው ማለት ያለ ዋጋ የሕይወትን ውሃ ይውሰድ የተጠማ ካለ ብሎ የሚለምን ማን መሆኑን ብናውቅ እኛ እንለምነው ነበር። በዚህ ሳምራዊት አስመስሎ መድኃኒታችን የተናገረው ለሁላችን ነፍስ ነው። ይህን ንግግር ያቺ ሳምራዊት የሁላችን ነፍስ የምትወክል ናት እና የሚለምንሽን ብታውቂ የእግዚአብሔርንም ስጦታ ብታውቂ አንቺ ትለምኚው ነበር አላት። ጌታ ሆይ ጉድጓዱ ጥልቅ ነው፣ ደግሞ ሳይህ መቅጃ የለህም እና እንዴት ውሃ ልትሰጠኝ ትችላለህ? ይሄ ነበር ጥያቄዋ። ከዛ ምንድን ያላት ጉድጓዱ ጥልቅ ነው ስትለው ከዚህ ጉድጓድ ከዚህ ውሃ የሚጠጣ ሁሉ ድጋሚ ይጠማል፣ እኔ ከምሰጠው ግን የሚጠጣ ለዘላለም አይጠማም፣ ለዘላለም አይጠማም ብሎ ሲነግራት ድካሟን አሰበችና እንግዲያው ሁለተኛ ውሃ ለመቅዳት ወደዚህ በዚህ ቀትር የሰው ምላስ ፈርቼ የሰው ዓይን ፈርቼ የሰው አሽሙር የሰው ሽሙጥ ፈርቼ የሰው ሐሜት ጠልቼ በዚህ ቀትር ውሃ ለመቅዳት እንደው ስንቀሸቀሽ ከምኖር እባክህን ውሃ ስጠኝና ልረፍ አለችው። ጌታ የሚናገረው ብዙ ጊዜ ከእግዚአብሔር ጋር ማንገናኘው ለዚህ ነው። እሱ ሁልጊዜም የሚናገረው ስለ ነፍሳችን ነው። የእግዚአብሔር ምንጊዜም ቅድሚያ የሚሰጠው በሕይወታችን እግዚአብሔር ቅድሚያ የሚሰጠው ለነፍሳችን ነው። እኛ ደግሞ ሁልጊዜ ወደ እሱ ስንቀርብ የመጀመሪያ ስጦታ አድርጎ እንዲሰጠን የምንጠብቀው ለስጋችን ምቾት፣ ለስጋችን እረፍት፣ ለስጋችን ውበት የሚሆን ነገር ነው እንዲሰጠን የምንለምነው። እግዚአብሔር ግን በዚህ ዓለም ያለ ምቾትና እረፍት ራሱ ለእኛ መዘናጋት ምክንያት እንደሚሆን ስለሚያውቅ ያን አይደለም ብዙ የሚፈልገው ለእኛ ወይም ያ አይደለም የሚያሳስበው። ያን ቢሰጠን ገዶት አይደለም፣ ግን ሰው ምቾት ወዴት እንደሚወስደው ስለሚያውቅ ነው። ያዕቆብ በላ ጠገበ፣ መብላቱ መጥገቡ ወደ ምን ወሰደው ተብሎ እንደተጻፈ እናውቃለን። በልቶ ጠጥቶ መጥገቡ ወደ ኃጢአት ነው የወሰደው። ስለዚህ የእኛ በልተን ጠጥተን መጥገባችን የሥጋ እረፍት ሲበዛብን ወዴት እንደምንሄድ እግዚአብሔር ስለሚያውቅ ነው አንዳንድ ነገሮችን ያዝ በማድረግ በጉድለት ውስጥ የሚያቆየን። ሁሉ ሞልቶልን ነፍሳችን ከሚጠፋ በጉድለት ውስጥ አቆይቶን ነፍሳችን ብትድን እግዚአብሔር የበለጠ እንደሆነ ስለሚያውቅ ያንን የሚያደርገው ለዛ ነው። አሁን እሱ ስለ ነፍሷ እያወራ እሷ አሁንም በሥጋ ስላላት ድካም እንዳልደክም ይህንን ውሃ ስጠኝ አለችው። እንዳልተግባቡ ስላወቀ እንግዲያው ይህን ውሃ እንድሰጥሽ ባልሽን ጠርተሽ ነይ አላት። ሂጂና ባልሽን ጠርተሽ ነይ አላት። የዛን ጊዜ ይቺ ሴት ባል የለኝም አለችው። መድኃኒታችን ያላት ምንድን ነው? አሁን እውነት ተናገርሽ አላት። እንግዲህ ሁሉን አዋቂነቱን አይደል እየተነጋገርን ያለ ነው። ስለዚህ አሁን እውነት ተናገርሽ፣ ባል የለኝም በማለትሽ መልካም ተናገርሽ፣ እውነት ተናገርሽ። 5 ባሎች ነበሩሽና ከዚህ በፊት አሁን ደግሞ ከአንቺ ጋር የሚኖረው ባልሽ አይደለም። እንግዲህ ይህን ሲናገር ይህች ሴት መደንገጥ ጀመረች። እንዴ ነቢይ እንደሆን ካውቃለሁ አያለው አለችው። ነቢይ እንደሆን አያለው። ምክንያቱም ማንም የእሷን የሕይወት ስንክሳር በዚህ ደረጃ ገልጦ የነገራት እስከ ዛሬ አልገጠማትም። ስለዚህ ነቢይ እንደሆን አያለው ብላ ጥርጣሬዋን መግለጽ ጀመረች። አሁን ይቺ ሳምራዊቷ ሴት ነቢይ እንደሆን አያለው። ሴቲቱ ጌታ ሆይ ምንድን ነው? ሴቲቱም መልሳ ባል የለኝም ስትለው ሂጂና ጠርተሽ ነሽ ባል የለኝም ስትለው ይህን ሲነግራ ጌታ ሆይ አንተ ነቢይ እንደሆን ካያለሁ አለችው። አያለሁ ነቢይ እንደሆን ካያለሁ። አባቶቻችን በዚህ ተራራ ሰገዱ። አይደንቅም? ወዲያውኑ ስጋዊ ጥያቄ ታነሳ የነበረችው ወደዚህ መጥቼ ውሃ እንዳልቀዳ እንዳይደክመኝ ትል የነበረችው ወዲያውኑ ነቢይ መሆኑን ስትረዳ ማለት ተራ ሰው እንዳልሆነ ፍንጭ ሲሰጣት
ተራ ሰው አለመሆኑን ደግሞ ፍንጭ የሰጣት የተደበቀ የሕይወቷን ምስጢርና እስካሁንም ደግሞ የተጓዘችባቸውን ውጣ ውረዶች ሲነግራት አሁን ምን አለች? ነቢይ እንደሆን ያለው አለችና ወዲያውኑ መንፈሳዊ ጉዳይ መጠየቅ ጀመረች። አባቶቻችን በዚህ ተራራ ሰገዱ፣ አይሁድ ደግሞ መሰገድ ያለበት በኢየሩሳሌም ነው ይላሉ፣ አንተ ምን ትላለህ ብላ ጠየቀችው። እሱ ግን እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በእውነትና በመንፈስ ይሰግዱለታል እንጂ በዚህ ተራራም ሆነ በኢየሩሳሌም ማትሰግዱበት ጊዜ ይመጣል ብሎ ነገራት። ይህንን ነገራት። ክርስቶስ የሚባል እንደሚመጣ አውቃለሁ፣ እሱ ሲመጣ ሁሉን ይነግረናል አለችው። በጣም ነው እኮ የሚደንቀው። ሁሉን መንገር የሚችል ሁሉን የሚያውቅ ነው። ካላወቀማ ሁሉን መንገር አይችልም። ክርስቶስ የሚባል ይመጣል፣ አባቶቻችን ይህን ነግረውናል። እሱ ሲመጣ ሁሉን ይነግረናል፣ ምክንያቱም ሁሉን ስለሚያውቅ እርሱ ሁሉን ይነግረናል አለችው። የጌታችን መልስ ምንድን ነበር? የምናገርሽ እርሱ እኔ ነኝ። የምናገርሽ እርሱ እኔ ነኝ። ይቺ ቃል በጣም ትልቅ ናት። እንግዲህ ክርስቶስ የሚባል ይመጣል፣ እሱ ሁሉን ይነግረናል፣ እኔ ነኝ። ጌታችን ብዙ ቦታ እኔ ነኝ ካለ ምን ማለት እንደሆነ ገብቶናል። የምናገርሽ እርሱ እኔ ነኝ ሲላት ይቺ ሴት ማድጋዋን ትታ በቃ ይሄ እንግዲህ ምድራዊ የሆነ ነገር ስጋዊ የሆነ ነገሩን እዛው ለራሱ ለቦታው ትታለት ወደ ከተማ እየሮጠች ሄደችና ሕይወቴን ሁሉ የነገረኝን ምስጢሬን ሁሉ የነገረኝን የኖርኩትን ነገር ሁሉ የነገረኝን መታችሁ እዩ። ተመልከቱ፣ ሁሉን አዋቂነቱን የተናገረችው። ሄዳ ህዝቡን ወደ እርሱን ለመጥራት የተጠቀመችው ሁሉን አዋቂነቱን ነው። እኔ ደብቄ የኖርኩትን ነገር ሁሉ የነገረኝን ሰው ኑና እዩ ነው ያለቻቸው። መጥተው አዩ፣ ተማሩ። 2 ቀን ሙሉ ከነሱ ጋር ሰነበተ ጌታችን። ከዚያ በኋላ አሁን ስለ ቃልሽ አይደለም አሏት። አሁን ስለ ቃልሽ አይደለም፣ ራሳችን አይተነዋል፣ እሱም ክርስቶስ የዓለም መድኃኒት እንደሆነ አውቀናል። በእውነት ይሄ ለሁላችን ትምህርት የሚሆን ጥልቅ ነገር ነው። መድኃኒታችን ኢየሱስ ክርስቶስን መምህራን በትምህርት ሰባኪያን በስብከት ሊያስተዋውቁን ይችላሉ። ኑ ክርስቶስ ምንላችሁ ይሄ ነው ብለው ሊነግሩን ይችላሉ። ግን ሰምተን ወደ እርሱ ከቀረብን በኋላ ራሳችን አሁን አይተነዋል፣ አሁን አውቀነዋል የምንልበት ደረጃ መድረስ አለብን። ብዙ ጊዜ ከኛ የሚያጋጥመው ጉድለት ይሄ ነው። መምህራን ሰባኪያን ቃሉን ጆሮአችን ላይ ለማድረስ ነው አቅሙ ያላቸው። ከጆሮአችን ወደ ልባችን ማድረስ ለእያንዳንዳችን የተወተወ ነው። ብዙዎቻችን እንደው የሚነገረው ቃል በታምራት ልባችን ላይ እየታተመ ከኛ ፈቃድ ውጭ ፍሬ እያፈራ እንዲታይ የመመኘት ነው። ይሄ አይሆንም። በቃ ይሄ አይሆንም። እግዚአብሔር በፈቃዳችን ቅድም የክቡር ዳዊትን ቃል ስንጠቅስ ሰሎሞንን ሲመክረው በነፍስህም ፈቃድ ተገዛለት ነው ያለው። በነፍስህ ፈቃድ ተገዛለት፣ በነፍስህ ፈቃድ አምልከው፣ በነፍስህ ፈቃድ ፈልገው ነው ያለው። ይህን ካደረግ ታገኘዋለህ ነው ያለው። መምህራን ቃሉን ለጆሮአችን ያደርሳሉ፣ እኛ ቃሉን ልባችን ላይ እናደርሳለን። ልባችን ላይ ስናደርስ መንፈስ ቅዱስ ፍሬ እንዲያፈራ ያደርገዋል። ስለዚህ ከዛ በኋላ የዚህ ደረጃ ላይ ስንደርስ ላስተማሩን መምህራን፣ ለሰበኩን ሰባከያን ምን እንላቸዋለን? አሁን ራሳችን አይተነዋል። እዚህ መድረስ አለብን ማለት ነው። አንድ ሰው የሚጠበቅበት መንፈሳዊ እድገቱ አሁን ራሴ አይቼዋለሁ የሚልበት ደረጃ መድረስ አለበት። እነ መጥምቁ ዮሐንስ እኮ ይህንን ያሉት አይቻለሁ፣ ስለዚህ መስክሬያለሁ። እኛም እኮ አይቻለሁ መስክሬያለሁ የምንልበት ደረጃ ላይ እንድንደርስ ነው የወንጌል ትምህርት ዋና ዓላማው። አሁንስ አይቻለሁ፣ አሁንስ አውቄዋለሁ ክርስቶስን፣ እሱ ሁሉን ቻይ አምላክ እንደሆነ፣ ሁሉን አዋቂ እንደሆነ ተረድቻለሁ ብለን በነፍሳችን ቋንቋ ከእሱ ጋር አውርተን የነፍሳችን ጆሮ የእሱን ቋንቋ ሰምታ ተከፍታ ያንን ነገር መመስከር እስክንደርስ ነው አሁን ማወቅ የሚባለው ወይም ከእግዚአብሔር ጋር መኖር የሚባለው። ዝም ብሎ መምህራን የሚናገሩትን ሰባኪያን የሚሰብኩትን ብቻ በዝንጉ አይምሮ ቸልተኛ በሆነ ልቡና ሰምቶ በየቀኑ መመላለስ አይደለም። የሆነ ሰዓት ላይ አሁን ራሴ አይቼዋለሁ ምንልበት፣ አሁን ራሳችን አይተነዋል እንዳሉ የሰማርያ ሰዎች አሁን ራሴ አይቼዋለሁ፣ በሕይወቴ ላይ አይቼዋለሁ። አሁን የምትናገሩትን ክርስቶስን በሕይወቴ አይቼዋለሁ፣ በኑሮዬ አይቼዋለሁ፣ በመውጣትና በመግባቴ አይቼዋለሁ ብለን የምንመሰክርበት ደረጃ መድረስ ነው እንግዲህ ትልቁ። እና የዚችን ሴት ሁሉን አዋቂ ስለሆነ ሕይወቷን ነግሯታል።
እሷም ሄዳ ያደረኩትን ሁሉ የነገረኝና ያለችው ያደረኩትን ነገር አሁን እዚህ ላይ ስንመለከት ክርስቶስ ስለ ባሎቿ ብቻ ነው ያወራው፣ ሌላ ነገር አላለም። ግን ስለ ባሎቿ ሲናገር ምን እንዳደረገች እንዳወቀባት ገብቷታል። እንግዲህ ገብቷታል። ሄዳ ያደረኩትን ሁሉ የነገረኝን ሰው ኑና እዩ ነው ያለችው። ኑና እዩ እና እዚህ ላይ በተነገረው ታሪክ መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ እንደሆነ እናያለን። በተመሳሳይ በዚሁ የዮሐንስ ወንጌል ላይ በምዕራፍ 11 ላይ አንድ ታሪክ እናያለን ስለ አልዓዛር። እንደውም አልዓዛር አይሁድ ከክርስቶስ ጋር ሊገድሉት ከፈለጓቸው ሰዎች መካከል አንዱ ነው። የሚገርመው አይሁድ እነ ጴጥሮስን እነ ዮሐንስን እነ ያዕቆብን እንኳን ሊገድሉ ከመመኘታቸው በፊት ከክርስቶስ ጋር ሊገድሉት ከተመኟቸው ሰዎች የመጀመሪያው አልዓዛር ነው። ምክንያቱም የአልዓዛር ከሞት መነሳት ትልቅ መነጋገሪያ ሆኖ ነበር በአይሁድ ማህበረሰብ ዘንድ። ብዙዎች ልባቸው ወደ ክርስቶስ እንዲያዘነብል ካደረገ ክስተት ካደረጉት ተአምራቶች መካከል የአልዓዛር ከሞት መነሳት ነው። ለምን? አይሁድ ዘንድ የታወቀ ሰው ነው አልዓዛር። ሁለተኛ ሞቶ 4 ቀን ሙሉ ከሞላው በኋላ ነው የተነሳው። ይህ ነገር ለአይሁድ ትልቅ ራስ ምታት ሆኖ ነበር እና ክርስቶስን ያንን ነገር የሰራውን ብቻ ሳይሆን የተሰራውንም ስራ ማጥፋት ነገሩን የሚያዳፍን ስለመሰላቸው እዛ ድረስ ነው የሚሄድ። ለዚህ ነው በነገራችን ላይ እውነትን የሚጠሉ ሰዎች እውነተኛን ብቻ አይደለም የሚያጠፉት፣ እውነተኞች የሰሩትንም ስራ ማጥፋት ይፈልጋሉ። ያ ነበር የአይሁድ አስተሳሰብ የነበረውና በዋናነት ለዚህ ምክንያት የሆነው ጌታችን አልዓዛር ከሚኖርበት ከቢታንያ ከተማ የ2 ቀን መንገድ ያህል ርቀት ላይ በነበረበት ሰዓት ለደቀ መዛሙርቱ ወዳጃችን አልዓዛር አንቀላፋ፣ ላስነሳው ግን እሄዳለሁ አላቸው። እንግዲህ እሱ የነበረው የ2 ቀን መንገድ ርቀት ላይ ነው። ነገር ግን ምንም ነገር ስለማይሰወረው እንኳን በግልጽ የሚሆነው በረቂቅ የሚሆነው እንግዲህ ስጋ ከነፍስ መለየት የሚታይ አይደለም። ነፍስ ተለይታ ስትሄድ ማንም አያያትም። እሱ ግን ሁሉን አዋቂ ስለሆነ ወዳጃችን አልዓዛር አንቀላፍቷል። እንግዲህ እንደው በዚህ ንግግሩም በጣም ደስ የሚለኝ ያንቀላፉትንና የሞቱትንም ይለያል። እሱ ያውቃቸዋል። አሁን የእርሱ የሆኑት በክርስቶስ ሆነ የሞቱ ሁሉ ሞተዋል አንልም፣ አንቀላፍተዋል። ለምን? ንቃ ነዋሚ፣ የተኛ ሁሉ ተነሳ፣ ያንቀላፋችሁ ሁሉ ተነሳ። እንደ ቅዱስ ጳውሎስ ንግግር አንተ የምትተኛ ንቃ እንደተባለው ያንቀላፋ ሁሉ ንቃ የሚባልበት ጊዜ ይመጣል እና ወደ ዳግም ሞት የሚሄዱ አሉ፣ ለጊዜው በእንቅልፍ አሸልበው ደግሞ የሚነቁ አሉና አንቀላፍቷል፣ ላነሳው ሄዳለሁ አላቸው። አይ ካንቀላፋስ ይነሳል አሉት ደቀ መዛሙርቱ። አልገባቸውም። በኋላ ወዳጃችን አልዓዛር ሞቷል፣ በዛ ለመሆኔ ለእናንተ ስል በዛ ለመሆኔ መልካም ነው አላቸው። ይዟቸው ሄዶ ከ4 ቀን በኋላ አልዓዛርን ከመቃብር ውጣ ብሎ መግነዙ በመግነዝ በሰበን እንደተጠቀለለ ከነመግነዙ አውጥቶታል ከመቃብርና በዛ ርቀት ላይ ሆኖ ይሄንን የሚሆነውን ነገር ሁሉ ማወቁ እንግዲህ ሁሉን አዋቂነቱን ከምናይባቸው ሌሎችም ብዙ ነገር ልናመጣ እንችላለን። በዚህ በማቴዎስ 24 ላይ ከቁጥር 1 እስከ ፍጻሜ ስናይ መድኃኒታችን ኢየሱስ ክርስቶስ እሱ ከነበረበት ዘመን ጀምሮ እስከ ዓለም ፍጻሜ የሚሆነውን ነገር ነግሯቸዋል። እስከ ዓለም ፍጻሜ የሚሆነውን ነገር በዚህ ዓለም ላይ ምን ነገር እንደሚከሰት ምን እንደሚገጥም የሚደንቀው ነገር መድኃኒታችን ኢየሱስ ክርስቶስ ይሆናል ብሎ የተናገረው ነገር ሁሉ ተፈጽሟል እና የተወሰኑ ናቸው የሚቀሩት። ከተናገረው መካከል የተወሰኑት ብቻ ናቸው የሚቀሩት። እነሱም የሚፈጸሙ ማለት ነው፣ ወደፊት የሚፈጸሙ የሚሆኑ። ይሄ የሚያሳየው እንግዲህ እስከ ዓለም ፍጻሜ ያለውን ነገር መናገር መቻሉ የሚያሳየው ሁሉን አዋቂ መሆኑን ነው። ዋስራየ